የሚለው ፓርት እሱ ነው። ሰው በመጣ ቁጥር አይ የሚከታተሉኝ ወንድሞች አሉኝ እህቶች አሉኝ ለእነሱ በደንብ እንትን ማለት አለብኝ ብለህ የሆነ በቃ ለክርስቲያን ወንድም እህቶች የተወሰነ እንትን ለማለት እንድትሞክር ያደርጋል። እና እስቲ ይሄን ወይስ እስቲ በርቱ ብቻ እናንተ። ግን አማንሻ አንተ በርታልን በጣም እኔ አንተ ሁሌም ነው የምለው ኮንሲስተንሲ በጣም ነው የሚገርመኝ፣ ጌታ በሚያውቀው ማለት ነው። በጣም የሚገርም ኮንሲስተንሲ ነው። እኔ ኮንቲኒየስሊ ለዚህን ያህል ጊዜ መጽሐፍ ቅዱስ ጥናትን እንደዚህ ይዘህ እንትን መቀጠል ምናምን በጣም ደስ የሚል ነው። በጣም አሁን እኔ አልችልም እርግጠኛ ሆኜ አሁን እንደዚህ በስመ አብ የሚከብደኝ ይመስለኛል ሳይሆን እርግጠኛ ሆኜ ይከብደኛል። በጣም ስንፍና አለብኝ እና ያንተ የሚገርም ጌታ በሚያውቀው ማለት ነው። እና በርታልን አንቺ እህት በርፕል ው ቀጥል። ለማንኛውም ቴንኪዩ ዲያቆን ክርስቶፎሮስ ሰላም ብለናል። ምናልባት ለአኬ መልእክት ካለ በዚህ አጋጣሚ ሌሎቻችሁም እንደ አኬ እውነት ትምህርት የሚሰጥበት ቤት እየሄዳችሁ ተማሪዎች ይማሩ ዘንድ አበረታቱ። እስቲ ዲያቆን ክርስቶፎሮስ መልእክት ካለ ለአኬ መልእክቱን አድርስልኝና ወደ ትምህርታችን እንሂድ። ዲያቆን ክርስቶፎሮስ አሉ? እሱ እስኪመች ድረስ ልንገራቸው ዛሬ ትምህርቱን። እሺ ቀጥል አኬ። ዮሐንስ ራእይን እያጠኑ ነው። ምናልባት አዳዲሶች ካላችሁ ማለት ነው። አዳዲሶች ካላችሁ ዛሬ እና አማኑ ዮሐንስ ራእይን እያጠኑ ነው። ዮሐንስ ራእይ መጽሐፍን ከምዕራፍ 1 ጀምሮ እያጠኑ ነው። ዛሬ ምዕራፍ 9 ላይ ደርሰዋል ካልተሳሳትኩ። ዮሐንስ ራእይ ምዕራፍ 9 ላይ ደርሰዋል። ስለዛ ምዕራፍ 9ን ዛሬ ደግሞ ቨርስ ባይ ቨርስ ማለት ጥቅስ በጥቅስ ማለት ነው እየተነበበ እዚሁ ጋር እናንተ መጽሐፍ ቅዱሳችሁን ገልጣችሁ እያነበባችሁ ዮሐንስ ራእይ ባይዜ ከባድ መጽሐፍ ነው እና ዮሐንስ ራእይ ምዕራፍ 9ን ያው እየተነበበ ይሄ እኮ የተባሉ እንዲህ ለማለት ነው፣ በዚህ ውስጥ እንዲህ እየተላለፈልን ነው ምናምን እየተባለ ትምህርት ይሰጣል። ስለዛ በተቻላችሁ አቅም ድንገት እኔ በወጣ ራሱ ማለት ነው አሁን ወደ ስራ ድንገት ከተመለስኩም እናንተ ቁጭላችሁ መጽሐፍ ቅዱስ አንብቡ፣ እያነበባችሁ ተከታተሉ፣ ትርጓሜውን ስሙ፣ ከኤርሰን አባቶች ምናምን እያደረገ አማኑ ይሰጠናል ትምህርት ምናምን ያስጠናናል። እና ፕሊስ ጥናቱን ተከታተሉ። እሺ ያ ቴንኪው አኪ። እግዚአብሔር አምላክ ይባርክ። በጣም ነው የምንወድህ። ተባረክ። እግዚአብሔር ጨምሮ ጸጋ ላይ ጸጋን ያብዛልህ። እንወድሃለን አኪ። ይሰማል አኬ? በጣም ነው የምወዳችሁ አማንሻ። አዎ ይሰማል ወንድሜ። እሺ ተባረክልን። እንግዲህ ወደ ትምህርታችን እንቀጥላለን። ዛሬ እንግዲህ እግዚአብሔር አምላክ እየረዳን ራዕየ ዮሐንስ ምዕራፍ 9 ነው የምንመለከተው። አይ ቲንክ በባለፈው እስከ ቁጥር ምዕራፍ 9 ጀምሮ እስከ ቁጥር 10 ያለውን ክፍል ያየ ነው። ዛሬ እግዚአብሔር አምላክ እየረዳን ከቁጥር 10 ጀምረን ምዕራፍ 9ን እሱ እስከፈቀደልን ድረስ እንሄዳለን። በተለይ አራቱን ማህተም ከጨረስን በኋላ አራቱን መለከት ከጨረስን በኋላ ከዚህ በኋላ የሚሰሩት ሶስቱ መለከት ወይም ሶስቱ ስራዎች በዘመን ፍጻሜ ላይ ሰባተኛው መለከት የጌታ መምጣት ይሆናል። ከዛ በፊት ግን ሶስቱን መለከት በተለይ 5፣ 6 እና 7ን በስፋት እያየን ነው የሚገኘው። ምንም የምንቸኩልበት ምክንያት የለም። 9ን እያንዳንዱን ቨርስ እያንዳንዱን ቁጥር በሰፊው የምንመለከት ይሆናል። እንግዲህ በዚህ ክፍል ላይ እንግዲህ በባለፈው ሳምንት ዓርብ ዕለት ስለ አንበጦች ተምረናል። ጢስ የተባለው ምንድን ነው? ከጉድጓድ ወጣ ሲል ምን ማለቱ ነው? ጉድጓድ የተባለ ምንድን ነው? ፀሐይና አየር ጨለሙ ሲል ምን ማለት ነው? የጥልቁ ጉድጓድ መክፈቻ ተሰጠ። እነዚህን በስፋት አይተናል በባለፈው ሳምንት የተማራችሁ። ዛሬም ከቁጥር 5 ጀምረን ከዛ ነው የምንቀጥለውና ሀሳቡ በደንብ ግልጽ እየሆነላችሁ ይመጣልና ቁጥር 5 ላይ እነዚህ አንበጦች የተባሉ ጊንጥ የሚመስሉ አንበጦች 5 ወር እንደተሰጣቸው ነው የሚነገረን። ከዛ እንጀምራለን ማለት ነው። የሚያስተምረን መንፈስ ቅዱስ ነው። ስለዚህ የምትሰሙትን አምላካዊ ቃል እሺ በማለት በእግዚአብሔር ቃል በእግዚአብሔር እውነት እንድትመላለሱ ሁላችሁንም በክርስቶስ ኢየሱስ ፍቅር
ጠይቃለሁ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በድጋሚ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ወዳጆች ሁላችሁንም በወደደን ስለኛም ራሱን አሳልፎ በሰጠው በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍቅር ሰላም እያልኳችሁ እግዚአብሔር አምላክ በወደደና በፈቀደ መጠን የጀመርነውን የዮሐንስ ራዕይ መጽሐፍ ቅዱስ ጥናት ምዕራፍ 9 ክፍል 2 እንቀጥላለን። ዛሬ ቁጥር 5 ላይ 5 ወር ሊያሰቃዩቸው ተሰጣቸው እንጂ ሊገድሏቸው አይደለም። እነርሱም የሚያሰቃዩት ስቃይ ጊንጥ ሰውን ነድፎ እንደሚያሰቃይ ነው ይላል። እንግዲህ ክፍል 1 ላይ ስንማር ከጉድጓድ የወጣው ጢስ አለ። ጢስ በኃጢአት ይመሰላል፣ ጢስ በክፋት ይመሰላል። ከጢስ ውስጥ ደግሞ አንበጦች ከጢሱም አንበጦች ወደ ምድር ወጡ ይላል። አንበጦች የተባሉ ምንድናቸው የሚለውን በስፋት አይተናል። ሐሰተኛ መምህራን፣ ሐሰት የተባለ ነገር ሁሉ፣ ክፉ የተባለ ነገር ሁሉ ሰውን ኃጢአት ያደርጉ ዘንድ ከእግዚአብሔር ክብር ይርቁ ዘንድ የሚገፋፉ ነገሮች ሁሉ በአንበጦች እንደተመሰሉ አይተናል። እነዚህም አንበጦች የምድርም ጊንጦች ስልጣን እንዳላቸው ስልጣን ተሰጣቸው ይላል። የተሰጣቸው ምንድነው? ጊንጥ ነድፉ እንደሚገድል እነዚህም አንበጣ የሚመስሉ የጊንጥ ባህሪ ያላቸው እነሱም ደግሞ በሐሰት ትምህርታቸው በኃጢአት የሰውን ልጅ እንደሚገድሉ አይተናል። ከዛ በኋላ ደግሞ የእግዚአብሔር ማህተም በግንባራቸው ከሌለባቸው ሰዎች በቀር በምድር ያለውን ሳር ቢሆን ወይም ማናቸውንም የለመለመ ነገር ወይም ማናቸውንም ዛፍ እንዳይጎዱ ተባለላቸው የሚለውን ክፍልም አይተናል። በስፋት እንደ ሪቪው ነው አሁን የማደርግላችሁ። ባለፈው ዓርብ ዕለት ግን እኛ በስፋት ነው ያየነው ቨርስ ባይ ቨርስ። እነዚህ ሐሰተኞች፣ እነዚህ ክፎች ለእግዚአብሔር አንገዛም ያሉትን፣ በሐዋርያቱ ትምህርት አንመላለስም ያሉትን፣ ከእግዚአብሔር እቅፍ የወጡትን በስህተት በኃጢአት ይገድሏቸው ዘንድ እንደቻሉ ነው የሚገልጽልን። ዛሬ ከዛ ቀጥለን ቁጥር 5 ነው የምናየው። ቁጥር 5 ላይ 5 ወር ሊያሰቃዩቸው ተሰጧቸው እንጂ ሊገድሏቸው አይደለም። እነርሱም የሚያሰቃዩት ስቃይ ጊንጥ ሰውን ነድፎ እንደሚያሰቃይ ነው ይላል። እንግዲህ 5 ወር መባሉ ምን ነው የሚያሳየው? ይሄ የሥራቸው ጊዜ ነው የተሰጣቸው። በዚህ 5 ወር ላይ ምን ያህል ክፋትን እንደሚያሳድሩ፣ ምን ያህል ክፋትን እጅ እንደሚጭኑ የምናይበት ጊዜ ነው። 5 ወር የሚለውን እንግዲህ ኢትዮጵያውያን ሊቃውንትም ሆነ አንዳንድ የቤተክርስቲያን አባቶችን እናያለን። እንዴት ተደርጎ ተፈታ የሚለውን ሐሳብ ምንመለከት ይሆናል። 5 ወር አንደኛ የጊዜው ማጠርን ነው የሚያሳየው። ለምሳሌ 5 ወር የሚለው የጊዜው ውጥረት 5 ወር ሙሉ እነዚህ በዚህ 5 ወር ተሰጧቸው ሲል 5 ወር ሙሉ ጥፋትን እጅ መጫንን የሚያደርጉ መሆናቸውን ይገልጻል። ይህም የተሰጣቸው ጊዜ ውስን ግን የሚያመጡት ፈተና ከባድ መሆኑን ነው የሚያሳየው። በዚች ውስን በ5 ወር በተባለች ውስን ጊዜ ውስጥ ምን ያህል ጥፋትን ምን ያህል ክፋትን እንደሚያመጡ ነው የምናየው። ትትና ሚውት አድርጉ። ኦኬ በዚች 5 ወር ወይም በዚች 5 ወር በተባለችው ጊዜ ምን ያህል ኑፋቄን፣ ምን ያህል ኃጢአትን፣ ምን ያህል ክፋትን፣ ምን ያህል ከእግዚአብሔር መለየትን እጅ እንደሚጭኑ የምናይበት ክፍል ነው። ጊዜው ግን 5 ወር መባሉ ጊዜው ምን ያህል ውስን መሆኑን ያሳያል። እንድሪያስ ዘቂሳርያ የተባሉ ሊቅ 5 ወራት የተባሉት ይላሉ 5ቱ የስሜት ህዋሳት ናቸው። 5 ወራት 5ቱም ወር ሊያሰቃዩቸው ተሰጣቸው እንጂ ሊገድሏቸው አይደለም መባሉ 5 ወር መባሉ 5ቱ የስሜት ህዋሳት ናቸው ብሎ ይተረጉሙታል። ይሄም ኃጢአት የሚገባው በእነዚህ 5ቱ ህዋሳት ነውና 5ቱ ህዋሳት የስሜት ህዋሳት በዚህ ምሳሌ ተደርገው ይነገራሉ ይላሉ። ጎርጎርዮስ ነባቤ መለኮት አማናዊ በግ መስዋዕት በሆነባቸው በ5ቱ ቀናት ይህ እንዲህ ሲሉ ምን ማለት ነው? ከሰኞ እስከ ዓርብ ማለት ነው። ህማማት ሳምንት ነው እንድናስብ የሚያደርጉን። ጎርጎርዮስ ነባቤ መለኮት አማናዊ በግ መስዋዕት በሆነባቸው በ5ቱ ቀናት 5ቱ የስሜት ህዋሳት ከጢሱ መጠበቅ አለባቸው። ጢስ ብለው የጠሩት በጉድጓድ ጢስ ጨለሙ የሚል ጢስ የተባለ ኃጢአት ነው። ጢስ የተባለ ኃጢአት ነው። ይሄንን ባለፈው የተማራችሁ ትረዳላችሁ። ያመለጣችሁ መለስ ብላችሁ ያንን የባለፈውን ትምህርት ብትሰሙ የዛሬው ትምህርት ግልጽ እየሆነላችሁ ይሄዳል። ስለዚህ ከሰኞ እስከ ዓርብ ባሉት ቀናት ህማማትን ያነሳሉ። ከሰኞ እስከ ዓርብ
በዚህ ሳምንት ውስጥ ሰው ከኃጢአት መጠበቅ ይኖርበታል ብለው ያስቀምጣሉ። ይህ ማለት ከዚህ ሳምንት ውጪ ኃጢአት ማድረግ ይችላል ማለት ግን አይደለም። ለዚህ ልንጠነቀቅ ያስፈልጋል። ለዚህ ጎርጎርዮስ ነባቢ መለኮት አማናዊ በግ መስዋዕት፣ አማናዊ በግ የሚሉት ኢየሱስ ክርስቶስን ነው። መስዋዕት በሆነባቸው በአምስቱ ቀናት አምስቱን የስሜት ሕዋሳት ከጢሱ መጠበቅ ይገባል፣ ከኃጢአት መጠበቅ ይገባል በማለት 5 ወር ሊያሰቃዩቸው ተሰጣቸው እንጂ ሊገድሏቸው አይደለም ይላሉ። ኢትዮጵያውያን ሊቃውንት በትርጓሜ አንድምታ ላይ እችን 5 ወር የሚሉ 5 ወር መከራ ያጸኑባቸው ዘንድ 5 ወር መከራ ያጸኑባቸው ዘንድ እንጂ መንፈቁ 6 ወር አይደለም ቢሉ አንዱን ወር መጡ ሲባል ይቆያሉ፣ አንድም መጥተው 1 ወር ይታገሳሉ በማለት ያስቀምጡታል። 6 ወር መንፈቅ ያልሆነበት ምክንያት አንዱን ወር መጥተው ይቆያሉ፣ ኃጢአቱን፣ በደሉን፣ ክፋቱን፣ የስህተት ትምህርቱን እጅ እስኪጭኑ ድረስ የሚለውን ሐሳብ ያስቀምጣሉ። ስለዚህ 5 ወር መከራ ያጸኑባቸው ዘንድ 5 ወር መከራ ያጸኑባቸው ዘንድ እንጂ መንፈቁ 6 ወር አይደለም ቢሉ አንዱን ወር መጡ ሲባል ይቆያሉ፣ አንድም መጥተው 1 ወር ይታገሳሉ። የጊዜውን ሂደት ነው ኢትዮጵያ ሊቃውንት የሚናገሩት። ግን 5 ወር የተባለው መከራ የሚጸናበት ጊዜ ማጠሩን መወሰኑን ለመግለጽ ነው። ስለዚህ 5 ወር ሊያሰቃያቸው ተሰጣቸው እንጂ ሊገድሏቸው አይደለም ይላል። ከላይ ከፍ ብትሉና ብታዩ ቁጥር 4 ላይ የእግዚአብሔር ማህተም በግንባራቸው ከሌለባቸው ሰዎች በቀር በምድር ያለውን ሳር ቢሆን ወይም ማናቸውንም የለመለመ ነገር ወይም ማናቸውንም ዛፍ እንዳይጎዱ ተባለላቸው። 5 ወርም ሊያሰቃያቸው ተሰጣቸው እንጂ ሊገድሏቸው አይደለም። እነርሱም የሚሰቃዩት ስቃይ ጊንጥ ሰውን ነድፎ እንደሚሰቃይ ነው ይላል። እንግዲህ ጊንጥ የነደፈው ሰው በመካከላችን ካለ ህመሙን ያውቀዋል። ጊንጥ ሰውን ሲነድፍ ምን ያህል ስቃይ ምን ያህል ፔን እንዳለው እንግዲህ ይታወቃል። አንዴ እሺ፣ ጊንጥ ሰውን ሲነድፍ ምን ያህል ህመም እንዳለው ይታወቃልና እነዚህም ሐሰተኞች ምን ያህል ስቃይን በሰው ዘንድ ላይ እንደሚያመጡ ነው የሚገልጸው። ምን ያህል ስቃይን እንደሚያመጡ ነው። ስቃያቸው እንደምንድን ነው የተባለላቸው? እንደ ጊንጥ መናደፍ ነው ተብሏል። እንግዲህ እሳት አሁን ብዙ ጊዜ ሰዎች ጊንጥ ሰው ሲነድፍ እሳት ሰውን እንደሚያቃጥል እንደዛ አይነት ፔን አለው። እንደዛ አይነት ፔን አለውና በጣም ብዙ ሰው ፔኑን ቤር ማድረግ አይችልም፣ ስቃዩን ማሸነፍ አይችልም። ስለዚህ እሳት እንደሚያቃጥል ነው የጊንጥ መናደፍም የሚያቃጥለው። እነዚህም ሐሰተኞች የክህደት ትምህርታቸው ምን ያህል እንደሚያቃጥል ነው። ምን ያህል እንደሚያቃጥል እውነተኛ ትምህርት የሚያላብሱ እውነተኛን ውሃ የሚሰጡ መምህራን እውነተኞች መምህራን የሚናፍቁበት ጊዜ ይመጣል። የሚናፍቁበት ጊዜ ይመጣል። እውነተኛ ትምህርት የምትናፍቅበት ጊዜ ይመጣል። ከስህተት ትምህርት መብዛቱ አኳያ ስለዚህ እነዚህ እነርሱም የሚያሰቃዩት ስቃይ ጊንጥ ሰውን ነድፎ እንደሚያሰቃይ ስቃይ ነው የተባለው። ጥፋታቸው ምን ያህል የሚለበልብ የሚያቃጥል እንዲያው ይሄ ምሳሌያዊ አነጋገር ነውና ምን ያህል እንደሚያቃጥል ጥፋታቸው ምን ያህል እንደሚያቃጥል ምን ያህል ነፍስን እንደሚጎዳ ስጋንም ነፍስንም እንደሚጎዳ ለመግለጽ የገባ ቃል ነው። እነርሱም የሚያሰቃዩት ስቃይ ጊንጥ ሰውን ነድፎ እንደሚሰቃይ ስቃይ ነው የተባለው። በዚያም ወራት ሰዎች ሞትን ይፈልጋሉ አያገኟትም ይላል። በዚያም ወራት ሰዎች ምንን ይፈልጋሉ? ሞትን ይፈልጋሉ አያገኟትም። ይሄ ሰው መሞትን እንኳን ቢፈልጉ ከስቃዩ የተነሳ ከሚደርስባቸው ስቃይ የተነሳ በኃጢአት ምክንያት ከሚደርስባቸው ስቃይ የተነሳ በሐሰተኞች መምህራን በተነሳ የሚደርስባቸው ስቃይ በሌላም በተለይ እነዚህ በጢስ የተመሰለው ከኃጢአት ውስጥ በወጡ አንበጣ በተመሰሉ የተለያዩ ነገሮች የሐሰተኞች መምህራን ወደ ኃጢአት የሚመሩ ነገሮች የተነሳ ሰዎች ቢሰቃዩም በዚያ ወራት ሰዎች ሞትን ይፈልጋሉ እንጂ አያገኟትም። በዛች በተወሰነችው ወራት ውስን በሆነችው ወራት
ክፉ እችን ምድር በሚገዛበት ወራት ሰዎች ሞትን እንኳን ቢመኙ ሞትን እንኳን ማግኘት አይችሉም። በዚያ ወራት ሰዎች ሞትን ይፈልጋሉ አያገኙትም ይላል። ኦኬ ሞትን ይፈልጋሉ አያገኙትም፣ ምክንያቱም ከስቃዩ የተነሳ ማለት ነው። ከስቃዩ የተነሳ ሊሞቱም ይመኛሉ ሞትም ከእነርሱ ይሸሻል ይላል። ሊሞቱም ይመኛሉ ሞትም ቢሆን ከእነርሱ ምን ይላል? ይሸሻል። ይሄ የሚሆነው ግን በእግዚአብሔር አማካኝነት ነው። እግዚአብሔር አምላክ ሞትን ቢፈልጉ እንኳን ሞትን አያላብሳቸውም። ዘመኑ ገና ነውና እርሱ የሚመጣበት ገና ጊዜው ገና ነውና ሞትን እንኳን ቢመኙ አያገኟቸውም፣ ይሰቃያሉ። ቁጥር 7 ላይ የአንበጣዎቹም መልክ ለጦርነት እንደተዘጋጁ ፈረሶች ነው ይላል። አሁን አንበጣዎቹ በተቻለ መጠን እንመልካታቸው። እንዲህ አይነት መልክ አላቸው። እያንዳንዱ መልክ ለምሳሌ አክሊል ማድረጋቸው፣ ፀጉራቸው ያማረ መሆኑ፣ የሴት ፀጉር መምሰሉ፣ ይሄ ከኋላቸው ያለው ይሄ የጊንጥ ጅራቱ ለምን ይሄ ሁሉ እንትን ምስጥር አለው። አብረን የምናየው ይሆናል ማለት ነው። ቨርስ ባይ ቨርስ የምናየው ይሆናል። መጀመሪያ እንመለስ ወደ ክፍላችን። የአንበጣዎቹ መልክ ለጦርነት እንደተዘጋጁ ፈረሶች ነው፣ በራሳቸውም ላይ ወርቅ እንደሚመስሉ አክሊሎች ነበሯቸው፣ ፊታቸውም እንደ ሰው ፊት ነበረ ይላል ቁጥር 7። ከዛ ቁጥር 8 ላይ ስትመጡ ደግሞ የሴቶችም ጠጉር የሚመስል ጠጉር ነበራቸው፣ ጥርሳቸውም እንደ አንበሳ ጥርስ ነበረ ይላል። የአንበጣዎቹ መልክ ለጦርነት እንደተዘጋጁ ፈረሶች ነው ይላል። ምን ማለት ነው? ይሄ ሁልጊዜ ለጦርነት የተዘጋጁ መሆናቸውን ነው የሚገልጽ። ሁልጊዜ ለክፋት፣ ሁልጊዜ ለበደል፣ ሁልጊዜ ለጥፋት መዘጋጀታቸውን የሚገልጽ ነው። ያለማቋረጥ ለውጊያ ለጦርነት የሚዘጋጁ ፈረሶች አሉ። እነርሱን መምሰላቸው እነዚህም ያለማቋረጥ ጥፋትን ወደ ሰው ልጅ እንደሚያስገቡ ለመግለጽ ነው። ያለማቋረጥ ጥፋትን ወደ ሰው ልጅ ለማቅረብ የሚፋጠኑ መሆናቸውን ለመግለጽ ነው። በራሳቸውም ላይ ወርቅ እንደሚመስሉ አክሊሎች ነበሯቸው ይላል። ቶሎ እያልን ነው ምን ሄዶ ዛሬ ሰዓታችን በጣም ሄዷልና ያለችን 1 ሰዓት ናት። የሥራ ሰዓት ስለሆነ ቶሎ አብራችሁን በደንብ እንትን እያላችሁ እንደ ባለፈው ሰፊ ያለ ጊዜ አንወስድም። ቶሎ ብለን ነው ዛሬ የምናየው። የአንበጣዎች መልክ ለጦርነት እንደተዘጋጁ ፈረሶች ነው መባሉ ሁልጊዜ ለጦርነት መዘጋጀታቸውን፣ ሁልጊዜ ለጥፋት መዘጋጀታቸውን ለመግለጽ ነው። በራሳቸውም ላይ ወርቅ እንደሚመስሉ አክሊሎች ነበሯቸው ይላል። አክሊል ምንን ነው የሚያሳየው? ኦርቶዶክሳውያን አክሊል ምንን ነው የሚያሳየው? አክሊል ድል ያደረጉ ሰዎች የሚላበሱት። ለምሳሌ 1ኛ ጴጥሮስ ምዕራፍ 5 ላይ ስትመጡ 1ኛ ጴጥሮስ 5:4 ምዕራፍ 5 ቁጥር 4 ላይ ምን ይላል? ቅዱስ ጴጥሮስ የእረኞችም አለቃ በሚገለጥበት ጊዜ የማያልፈውን የክብርን አክሊል ትቀበላላችሁ ይላል። የምን የእረኞች አለቃ የተባለ ኢየሱስ ክርስቶስ ነው። የእረኞች አለቃ ኢየሱስ ክርስቶስ በሚገለጥበት ጊዜ የማያልፈውን ክብር አክሊል ትቀበላላችሁ። ይሄ የክርስቲያኖች ተስፋ ነው። ክርስቲያኖች ተስፋ የሚያደርጉት ነው። እግዚአብሔር ሲመጣ የሚያገኙት አክሊል ማለት ክብር ማለት ነው። ክብርን ከእርሱ ጋር መሆን ክብር ነው። ለኔና ለእናንተ ከክርስቶስ ጋር መሆን ክብር ነው። ክብርን ትቀበላላችሁ። ጻድቃን የሚያገኙት ክብር ነው አክሊል። በራዕየ ዮሐንስ ምዕራፍ 2 ላይም ራዕየ ዮሐንስ ምዕራፍ 2 ቁጥር 10 ላይ መታችሁ ካያችሁ የዮሐንስ ራዕይ ምዕራፍ 2 ቁጥር 10 ላይ እንዲህ የሚል ኃይለ ቃል እናገኛለን። ልትቀበለው ያለህን መከራ አትፍራ፣ እነሆ እንድትፈተን ዲያብሎስ ከእናንተ አንዳንዶችን በወህኒ ሊያገባቸው አለው። 10 ቀንም መከራን ትቀበላላችሁ፣ እስከ ሞት ድረስ የታመንሁን የሕይወት አክሊልን እሰጥሃለሁ። የሕይወት አክሊልን እሰጥሃለሁ ማለት ዘላለማዊ ሕይወትን አላብስሃለሁ። ከጸና መከራውን ጸንተህ ካለፍክ፣ በሰመርኔስ ያለውን ቤተክርስቲያን ክፍል ስናጠና ይህንን አይተናል። ከበረታ ከጸና ድል ካደረግ ከታገስክ ምን እንሰጥሃለሁ እያለ ነው። የሕይወት አክሊልን እሰጥሃለሁ፣ ሕይወት እሰጥሃለሁ፣ ዘላለማዊ ሕይወትን አላብስሃለሁ። ዓለም ከተዘጋጀ በኋላ የተዘጋጀልህን ዘላለም ሕይወት አላብስሃለሁ እያለው ነው ክርስቶስ በፈተና ውስጥ መጽናትን ገንዘብ ማድረግ እንዳለባቸው ሲገልጽ። አክሊል የሚለው ክብርን ነው የሚያሳየው። አክሊል የሚለው ክብርን ነው። እነዚህም አንበጦች አክሊል አንገታቸው ላይ አድርገዋል። ይሄ ያደረጉት አክሊል ምንን ነው የሚያሳየው?
በራሳቸው ላይ ወርቅ የሚመስል አክሊል ነበራቸው ይላል። ኦኬ እንግዲህ ወርቅ አክሊል በሃይማኖት ለጸኑ ኦኬ ለቅዱሳን ሰማዕታት የሚሰጥ ነው፣ ክብራቸው ነው። እነዚህም አንበጦች ወይም እነዚህም ሐሰተኞች እነዚህም ራሳቸው የእውነተኛ ሃይማኖት ጠባቂ አድርገው የሚያቀርቡ ግን እውነት የሌላቸው በሐሰት የሚመላለሱ ቢሆኑም አስመስለው እውነተኞችን አስመስለው ስለሆነ የሚቀርቡት መቼም ሐሰተኞች ነን ብለው አይደለም የሚቀርቡት። ይሁዳ በመልእክቱ ላይ እንደነገረን እውነተኞች መስለው ነው የሚቀርቡት። ኦኬ እውነተኛ ኮከብ መስለው ነው የሚቀርቡት። እውነተኛ ምን መስለው ኮከብ መስለው ነው የሚቀርቡት። ስለዚህ አክሊል ያደርጋሉ ኦኬ መስለው ስለሚገለጡ ሳይሆኑ መስለው ስለሚገለጡ ቅዱሳኑን ለመምሰል ሐዋርያቱን ለመምሰል በክብር ከነርሱ ጋር እንዳለ መስለው ነው የሚገለጡት። እግዚአብሔር ከነሱ ጋር እንዳለ መስለው ነው የሚገለጡት። ስለዚህ አክሊል ያደርጋሉ። ኦኬ አክሊል የሚያደርጉበት ምክንያት ይሄ ነው። ለምትጽፉ ሰዎች እውነተኞች ግን አይደሉም። እውነተኞች መምህራን አይደሉም። እውነተኞች ካህናት አይደሉም። እውነተኞች ሐዋርያት አይደሉም። ምንፍቅና ነው የሚያስተምሩት፣ መናፍቃን ናቸው። የስህተት ትምህርት ነው የሚያስተምሩት። ሐዋርያት ሳይሆኑ ሐዋርያት ነን እንዳሉ፣ ጻድቃን ሳይሆኑ ሰማዕታት ሳይሆኑ ነን ብለው ነው የሚመጡት። ኦኬ ሰማዕትነትን ልንቀበል ነው የመጣ ነው የጌታ ተከታዮች ነን ብለው ነው የሚመጡት። ግን ውስጣቸው ነጣቂ ተኩላዎች የተባለላቸው ነው። ግን አክሊል መደረጉ የሚያስመስሉ መሆናቸውን ለመግለጽ ነው። ይሄን ሐሳብ እንድትይዙ አደራ። እሺ እንቀጥል። በራሳቸውም ላይ ወርቅ እንደሚመስሉ አክሊሎች ነበሯቸው ይላል። ኦኬ ፊታቸውም እንደ ሰው ፊት ነበር ይላል። ፊታቸው እንደ ሰው ፊት ነበር። ምን ማለት ነው? ፊታቸውም እንደ ሰው ፊት ነበር ምን ማለት ነው? ለሰው አንደኛ ሰዎች ናቸው፣ አውሬዎች አይደሉም። ሰዎች ናቸው። ግብራቸው ነው በአንበጣ በጢስ በጊንጥ የሚመሰለው። ግብራቸው ክፉ ነው። ግን ፊታቸውም እንደ ሰው ፊት ነበረ ሲል አንድም ሰው ናቸው፣ ሌላኛው ደግሞ ፊታቸውም እንደ ሰው ፊት ነበረ ማለት ሰዎች ሊቀበሏቸው በሚችሉት መልኩ ነው ሐሳባቸውን የሚያቀርቡት። ሰው ሊቀበላቸው በሚችለው መልኩ ሐሳባቸውን ያቀርባሉ። እነዚህ ሐሰተኞች ማለት ነው። በሚያቆላምጥ ንግግር ይናገራሉ። የሰውን ልብ በሚገዛ መልኩ ይመጣሉ። ማለትም አውሬ መስለው አይደለም የሚመጡት። ግብራቸውን መስለው አይደለም የሚመጡት። መልአክ መስለው ነው የሚመጡት። እውነተኛ መስለው ነው የሚመጡት። ሐዋርያት መስለው ነው የሚመጡት። ነቢያት መስለው ነው የሚመጡት። ኦኬ የእውነት መንገድ ላይ እንደሚመላለሱ መስለው ነው የሚመጡት። ግን እነሱ እውነተኞች አይደሉም። ሐሳባቸው ሌላ ነው። ያ ሐሳባቸው ምንድነው? ከእግዚአብሔር መለየት፣ ሰውን ከእውነተኛ መንገድ ነጥሎ ወደዛው ጉድጓድ ጥልቁ መጣል ዓላማ አድርገው ነው የሚመጡት። የጥልቁ ጉድጓድ መክፈቻ ተሰጠ። ጉድጓድ የተባለ ምንድነው? ገሃነመ እሳት። ኦኬ ከእግዚአብሔር መለየት ወደዛ ለመውሰድ ነው ዓላማቸው በውስጣቸው። ግን ሲመጡ ፊታቸው እንደ ሰው ፊት ነበር መባሉ አንድም ሰው ናቸው፣ ሁለተኛ ሰው ሊቀበላቸው የሚችለውን መልእክት ይዘው ነው የሚመጡት። ሰውን የሚያሸሽ መልእክት አይደለም ይዘው የሚመጡት። ኦኬ በሚያቆላምጥ ንግግር ነው የሚናገሩት። ኦኬ ሰውን የሚያስደነግጥ ቃል አይደለም የሚጠቀሙት፣ የሚያባብል ቃል ነው። እውነተኞቹ ሐዋርያት ንስሐ ግቡ እያሉ እየገሰጹ ይመጣሉ። እነሱ ደግሞ እያባበሉ ነው የሚመጡት። እንደ ኒቆላዎስ ምን ችግር አለው ትዳርህን ብትፈታ? ምን ችግር አለው ለጣዖት የተሰዋን ነገር ብትበላ? ኦኬ በገላትያ ምዕራፍ 5 ላይ የተዘረዘረውን የሰው የሥጋ ባህሪ ተብሎ የተገለጹትን እነዛን ሰው ይተገብር ዘንድ ኦኬ እየመከሩ ይመጣሉ። ለምሳሌ ገላትያ ላይ እንመለስ። ወደ ገላትያ መጽሐፍ አንዴ ገላትያ 5 ላይ እሺ ቅዱስ ጳውሎስ ሚለናል ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛልና እነዚህም እርስ በርሳቸው ይቀዋወማሉ፣
ስለዚህም የምትወዱትን ልታደርጉ አትችሉም ይላል። አሁን ሰው የሚወደው ነገር አለ፣ በስጋው የሚወደው ነገር አለ። ሰዎች ቢሰርቧችሁ ምንድነው ማድረግ የምትፈልጉት? መልሳችሁ መሳደብ አይደለ? አንድ ሰው ቢሰርቧችሁ መሳደብ፣ ሰዎች ቢመቷችሁ መምታት፣ ሰዎች ቢያሳድዷችሁ ማሳደድ አይደል? ይሄ ስጋዊ የሆነ ልማድ ደስ የሚለን። ኦኬ። ስለዚህም የምትወዱትን ልታደርጉ አትችሉም። በመንፈስ ብትመሩ ግን ከሕግ በታች አይደላችሁም። የስጋም ስራ የተገለጠ ነው አለ። ሰው በስጋው ማድረግ የሚፈልገው ምንድነው? ዝሙት፣ እርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት፣ የስጋ ስሜት የተባለ ኃጢአትን ማድረግ ሰው ይፈልጋል። ኦኬ። ሰው የስጋ ስራ ተብሎ የተገለጠውን እነዚህን ባህሪያት መፈጸም ይፈልጋል። እነዚህም ሐሰተኞች ሲመጡ ምን አላቸው ብሎናል። እንመለስ በዮሐንስ ራዕይ ምዕራፍ 9 ላይ ምዕራፍ 9 ላይ ምን አላቸው ብሏል? ፊታቸው እንደ ሰው ፊት ነበር ሲል ሰው ልጅ ሊቀበለው ወይም ሊያደርገው የሚፈልገውን ነገር እየተናገሩ ይመጣሉ። በሰው ዘንድ ተቀባይነት ለማግኘት ማለት ነው። ዛሬ ላይ እንዳለው ማለት ነው። ሰው አሁን ምንድነው ገንዘብ አይደል የሚፈልገው? አሉ አይደል? ይኸው በሐሰተኛ ነቢያት ሜጀር ማይነር ምናምን እያሉ የሚመጡ አሉ አይደለ? ሰው ልጅ መስማት የሚፈልገውን ነገር ይናገራሉ። ስለዚህ ሰዎች ይቀበሏቸዋል። ምንድነው የሚናገሩት? በቃ ባንክ ውስጥ 1 ሚሊዮን ብር አስገብቼልሃለሁ ይላል። ያ ሰው ገንዘብ ተሰጠ ሲባል ደስ ይለዋል፣ ይቀበላል፣ እነሱን ይቀበላል። ስለዚህ ፊታቸውም እንደ ሰው ፊት ነበረ። ሰው የሚፈልገውን ነገር እየተናገሩ ነው የሚመጡት። እውነተኞቹ ሐዋርያት፣ እውነተኞቹ ነቢያት ግን ሰው መስማት የሚፈልገውን ሳይሆን እግዚአብሔር ተናገሩ ያላቸውን ነው እየተናገሩ የሚመጡት። ለሰው ልጅ ፊት ሳይሆን የሚያገለግሉት ለእግዚአብሔር ቃል እውነተኛ ሆነው ይመጣሉ። ንስሐ መግባት አለብህ ካለ ንስሐ ግባ ብሎ ይመጣል። ዘማዊ ከሆንክ ዘማዊ ነህ ብሎ ይመጣል። ኦኬ። ስለዚህ እውነተኞቹና ሐሰተኞቹ የሚለዩበት ሌላኛው ምክንያት ምንድነው? እውነተኞቹ እውነትን የተናገሩ ይመጣሉ። ሐሰተኞቹ ፊታቸው እንደ ሰው ፊት ነበር መባሉ ሰው ሊቀበለው ሰው የሚወደውን ቃል እየተናገሩ ይመጣሉ። ፊታቸውም እንደ ሰው ፊት ነበር የተባለው ለዚህ ነው። ሰዎች እንዲቀበሏቸው ማለት ነው። ሰዎች እንዲቀበሏቸው። እሺ እንቀጥል። ቁጥር 8 ላይ የሴቶችም ጠጉር የሚመስል ጠጉር ነበራቸው ይላል። ኦኬ። ይሄው የሴቶችም ጠጉር የሚመስል ጠጉር ነበራቸው ምን ማለት ነው? የሴቶችም ጠጉር የሚመስል ጠጉር ነበር። እስቲ አሁን ይሄ ስታዩ እንዴት ነው? ያምራል አያምርም? ያምራል አያምርም? እስቲ መልሱ። ያምራል አያምርም? ጠጉሩ ያምራል? ፀጉር አሰራሩ ያምራል ወይ? ስታዩት እንዴት ነው? ያምራል አያምርም? አይ እንደው ዝም ብሎ ጊንጥ ላይ ስለሆነ ነው እንጂ በልባችሁ ያምራል እያላችሁ አላለኝ። ኤኒዌይስ እንመለስ። እሺ ምንድነው የሚለው ቃሉ? የሴቶችም ጠጉር የሚመስል ጠጉር ነበራቸው ሲል አመጣጣቸው መልካም በሆነ መልኩ ነው። ኦኬ። ሰዎች ሊቀበሏቸው በሚችሉት መልኩ በሚስብ መንገድ ይመጣሉ። እነዚህ ሐሰተኞች በሚስብ መንገድ ነው የሚመጡት። በሚስብ አሁን የሴት እነዚህ ፀጉሮች ስታዩ እንደሚስበው እነሱም አመጣጣቸው በሚስብ መልኩ ነው። መልከ ጥፎች አይደሉም። አሁን አንዳንድ ሰው ሰይጣን ሲባል እንዴት ነው? ወይም ደግሞ እነዚህ ሐሳዊ ምናምን ጭራቅ ምናምን አድርጎ አረቢ ስለው አይደለም። እንደዛ ቢሆንማ ማን ይቀበላቸዋል? ጭራቅ መስለው ቢመጡ ጭራቅ መስለው መጥቶ ሊያስተምር ቢሞክር ማን ይቀበላቸዋል? የሚቀበላል እንዴ? አይደለም። ቁጭ ብሎም የሚሰማም የለም። እንኳን ጭራቅ መስለው መጥተው ሌላም ነገር መስለው ቢመጡ ማንም አይቀበላቸውም። ግን እንደዚህ ተውበው አጊጠው ይመጣሉ። ከኔ ጋር ናችሁ? አሁን በዚህ በየሚዲያው ላይ ላይቭ ላይ ሲወጡ ተኳኩለው ነው የሚወጡት። ከአንደበታቸው የሚወጣው ግን የተኳኳለ ቃል ነው እንዴ? ነው አይደለም። የስድብ ቃል አይደለም። እንደው ምን ቁም ነገር ለአይን በሚስብ መልኩ ነው የሚመጡት። ለአይን የሚስብ ሜካፑን አድርገው ተቀባብተው ለባብሰው ከዛ ምን ጉድ ነው ብሎ
ሰው ይገባና ቁጭ ብሎ ሊያደምጥ ሲል ከአንደበታቸው የሚወጣው ግን ጢስ ነው። ጢስ የተባለ ኃጢአት፣ ጢስ የተባለ በደል፣ ክፋት፣ ስድብ ነው የሚወጣው ከአንደበታቸው። መርዝ ነው የሚረጩት። ለአይን የሚስብ መልክ አላቸው። በነገራችን ላይ ጢስ የተባለ ሐሰተኞችን ብቻ አይደለም። በደንብ አድርጋ ጢስ የተባለ በባለፈው አይተናል። እንዲያው የባለፈውን ትምህርት ደግሜ ወደ ኋላ መመለስ ስለማልፈልግ ነው ሰዓታችን ለመጠበቅ። የባለፈውን ትምህርት የተማራችሁ የዛሬው ትምህርት ይገባችኋል። ጢስ የተባለ ኦኬ ከአንድ ቦታ የሚወጣ ጢስ የተባለ ምንድነው? ኃጢአት። ከዛስ ደግሞ ከጢስ ውስጥ ምን ወጡ? እነዚህ አንበጦች ወጡ። እነዚህ አንበጦች ምንድናቸው? ሐሰተኞች መምህራን፣ ሐሰተኞች ነቢያት። ከዛስ አልፎ በቃ አይደለም ኃጢአት እንድናደርግ የሚያደርጉ ነገሮች ሁሉ፣ ቴክኖሎጂ ሁሉ አይምሮአችንን በክፋት እንዲይዝ መጥፎ ነገር በስልኮቻችን እንድናይ የሚያደርጉን የተለያዩ ቪዲዮዎች ሁሉ ሳይቀር በአንበጦች ይመሰላሉ። ወደ እግዚአብሔር የማይመሩ በጠቅላላ ወደ እግዚአብሔር የማይመሩ ነገሮች ሁሉ ሰውንም ጨምሮ በምን ይመሰላሉ? በእነዚህ አንበጦች። ታዲያ ዛሬ ብዙ አንበጦች የሉም እንዴ? በቲክቶክ ላይ ከጢስ ውስጥ የወጡ ብዙ አንበጦች አሉ የሉም? ስታዩዋቸው ያምራሉ። ከአንደበታቸው የሚወጣ ግን መርዝ ነው፣ ከክርስቶስ የሚለይ የሚገድል ነው። ስታዩዋቸው አጊጠዋል እንደዚህ አንበጣ፣ ጸጉራቸውን ተሰርተዋል፣ ለአይን የሚስብ ነገር አላቸው። ቁጭ ብላችሁ ግን ስትሰሟቸው ከእግዚአብሔር ከሐዋርያት ከነቢያቱ የሚያርቁ ናቸው። አሉ የሉም? አሉ። ለዛ ነው ኢትዮጵያውያን መምህራን ጸጉራቸው የሴቶች ጠጉር የሚመስል ጠጉር ነበራቸው ይላል። ይህም የነዚህ አጥፊዎች ሲቀርቡ ኦኬ አካሄዳቸውም ያማረ ነው፣ ጅማሬያቸው ያማረ ነው። ግን ቀርባችሁ ስትጠጓቸውና ስትሰሙ ከልብ ከአንደበታቸው የሚወጣው ቃል እናንተን ከእግዚአብሔር ክብር ነቅሎ አውጥቶ ወደ ሲኦል የሚጨምር ነው። እየገባችሁ ነው? ግን አሁን አው የምትሉኝ እየገባችሁ ነው? ክርስቲያኖች እየገባችሁ ነው? አዎ፣ እይታቸው ውቦች ናቸው። ኦኬ ውቦች ናቸው። እሺ አንድ ሁለት መጽሐፍ ቅዱስ ጥቅስ ልስጣችሁ። አንዴ አንድ ሁለት መጽሐፍ ቅዱሳዊ ጥቅስ ልስጣችሁ። ሁለተኛ ቆሮንቶስ ምዕራፍ 11 አንዴ ሁለተኛ ቆሮንቶስ